ብሩኬ እንግዲህ ከትናንትናው ሙድ ወጥቶ ነቃ ቆፍጠን ብሎ መጥቷል ማለት ነው። በአዲስ ነገር እንግዲህ አዲስ ነገር ይዞ ሊመጣ ነው። ላይ በላይ ማን ያውቃልና ነው። ሀይሚም ልትኖር ትችላለች ከካሜራ ጀርባ ታርቀው ከሆነ ትናንትናና በእርግጥ አልፈልግም ብላ ወጥታ ሄዳለች። ነገር ግን አይታወቅም። ያው የሰው ልጅ ተስፋ ማድረጉን አያቆምም ብዬ ነውና እና ደግሞ ብሩኬ ሲያስመስል ነው እንጂ አላመመውም። አውቆ ነው እያስመሰለ ነው የምትሉ የእሱ በሽታ ለእናንተ ይሁን። ምንም ማድረግ አይቻልም። ምክንያቱም በበሽታ የምትቀልዱ ሰዎች ታሟችሁ እዩት እንግዲህ ሰው እንደሚቀልድ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ የኔ ውዶች? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። እንግዲህ ቤተሰብ ያው በትናንትናው ዕለት ሀይሚና ብሩኬ ያው ሳይግባቡ ነው ያለቀው ማለት ነው። ሀይሚ አልፈልግም ብላለች። በቃ ይሄን አልፈልግም እየተደጋገመች ነው እየተናገረችው ያለች እሷን ብትሆን። እንግዲህ ብሩኬ ያው ማታ ሊመጣ ነው ላይቭ ላይ ማለት ነው። መቼም የሚወርድበት ውርጅብኝ ታየኝ እኮ ካሁኑ ውይ በስባ እንዶ ስድብ እኮ የሚገል ቢሆን ብሩኬ የለም ነበር። በቃ ቋንጣ ሆኖ ነበር እስከዛሬ ድረስ። ለማንኛውም ስድብ እንደማይገል ማወቅ አለባችሁ ማለት ነው። የሚሰደቡ ሰዎች ቆመው እየሄዱ ነው ልላችሁ ፈልጌ ነውና ሲጀመር የሰው ልጅ ታሞ ተኝቶ ውሸቱን ነው አይባልም። ምክንያቱም ያ በሽታ ነገ ከኛ ላይ መጥቶ እንደማይቆለል በምን እርግጠኛ ነን? እርግጠኛ አይደለንም። እኛ ሰዎች እኮ ዋስትና የሌለን ሰዎች ነን። ገብቷችኋል አይደል? ዛሬ ብዙ ነገሮችን ሰርተን ነገ ይችን ምድር ለቀናት ብስ እንላለን እንሄዳለን ከሰማዩ። ግን አንዳንድ ሰዎች ይህን ነገር አትረዱምና መሬቱን እንጂ ሰማዩን አትረግጡትም፣ ሰውን ከላይ እንጂ ውስጡን አታውቁትም ይላል። ይሄ የብሩኬ መልእክት ነው ማለት ነው። እና የሰው ልጅ ውስጡን ሳታውቁት ዝም ብላችሁ 30 የምታወሩ ሰዎች ነው እንግዲህ ይሄ መልእክት ለእናንተ ነው። እውነቱን ነው። በ30 ደቂቃ ቪዲዮ ነው እንግዲህ እናንተ እየፈረጃችሁ ያላችሁትና እንግዲህ ይሄ መልእክት ለሚገባችሁ ሰዎች ይገባል ብዬ አስባለሁኝ ማለት ነው። እንግዲህ እየተባለ ያለው ምን እንደሆነ ታውቃላችሁ? ብሩኬ ይሄን ነገር ያቀነባበረው እሱ ነው። የአብሰላትን ራሱ ፍፄን እንዲያመጣት ያደረገው እራሱ ነው እንጂ ፍፄ በራሱ ተነሳስቶ አይደለም። ስለዚህ እሱ አውቆ ነው። እኔ የሚለው እኔ እኮ ግራ ነው የምገቡኝ። አንዳንድ የሰው ልጅ ካልተፈላለገ በግዴታ ማንም ሊያስገድዳቸው እኮ አይችልም። ሀይሚና ብሩኬ ካልተፈላለጉ ማለት ብሩኬ ሀይሚን ካልፈለገ ሀይሚ ብሩኬን ካልፈለገች በዚህ ያክል እኮ መለመን አይጠበቅበትም። ብሩኬ አይደለ እሷን ብትሆን በዚህ ያክል ብሩኬን መለመን አይጠበቅባትም። ገብቷችኋል? ተለያዩ ነው። ከተለያየ ሰው ህይወታቸው ይቀጥላል እኮ እና እውነት ብሩኬ ሀይሚን ባይወዳት ነው በዚህ ያክል እንደዚህ የሌለበትን ባህሪ አሁን ትናንትና ያሳየው እንድ ሙትት ብሎ እርግፍ ብሎላት ነበረ እኮ። እኔ በቀደም ያደረገው ነገር ልክ አይደለም፣ በቃ ውጭ ብላ ገፍትራ ማስወጣት ነበረበት ብዬ እንጂ ይሄን ያክል እኮ አሁን ብሩኬ ምን አደረገ? እየተጎተተ በመጣ ሰው ሁሉ እሱ ነው የሚወቀሰውና እና አሁን ሀይሚን ማንም ሰው እንዳይነገራት፣ ሀይሚን አንድ ሰው ሲናገራት እንዳንሰማ የሚሉ ሰዎችም አሉ ማለት ነው። በነገራችን ላይ አንድ ማወቅ ያለባችሁ ነገር አንድ ሰው ጥፋት ካጠፋ ግዴታ ነው፣ ማንም ዝም ብሎ ሊያልፍ አይችልም። እኔ አሁን ሀይሚን ስለምወዳት ብቻ ጥፋት ካደረገች ካጠፋች አላልፋትም። የምሬን ነው፣ እናገራታለሁ፣ አስተካከይ ብዬ እናገራለሁ። ምክንያቱም መሆን ያለበት ያ ነው እንጂ ዝም ብሎ ሰውን ስለወደዳችሁ ብቻ ሸፋፍ ነው ማለፍ፣ ይሄ አግባብ አይደለም ማለት ነው። እኔ እኮ ብሩኬን በትናንትናው ዕለት አልታመመም አላልኩም። እንደውም ከሚወዱት ሰው ጋር መለየት ራሱ በሽታ ነው፣ በጣም ድብርት ነው የሚጥለው እያልኩ ነበርና እውነት ነው። የምትወዱትን ሰው ስጣጡ እንዲህ በቀላሉ ዘና ብላችሁ ልታልፉት አትችሉም። በጣም ከባድ ድብርት ነው የሚለቅባችሁና እና ቤተሰብ ሀይሚና ብሩኬ ግን ማለት ነው አሁን ከዚህ በኋላ እንደዚህ እየተገናኙ እየተገማመቱ እስከሆነ ድረስ ማለት ነው በቃ የሆነ ጊዜ ላይ ዲስታንት ቢፈጥሩ የተሻለ ነው ብዬ እያሰብኩ ነው። እኔ በበኩሌ ሀሳቤ እንደዛ ነው። ምክንያቱም ሁልጊዜ በተገናኙ ቁጥር የሆነ ልባችሁ የሚሻክር ነገር ነው የሚነጋገሩት። በተለይ ሀይሚ ማለት ነው አሁን ንዴት ስላለባት የምትናገራቸውን ነገሮች አታውቅም። በእርግጥ እኔ እኮ እንደ ሴት ተረድቻታለሁ። አሁን ሀይሚን ባለፈው እንደዛ የአብሳላት መታ እዛ ምግብ መስራቷ ምናምን እንደዚህ ማድረጓ ልክ አይደለም። ስለዚህ ብሩኬ አብሯ ሲበላ ስታይም ያናድዳታል። ያ ማለት በቃ ልክ ነው፣ ሀይሚ ልክ ነች በዚህ ብትናደድ ብያለሁ። ነገር ግን እንደ ሰው ስታስቡት ማለት ነው እናንተ ሀይሚ ግን ማስተካከል ያለባት ነገር የለም ነው የምትሉት? በጣም ማስተካከል ያለባት ነገር አለ። ፍቅር የአንድ ሰው ብቻ ሳይሆን ፍቅር የጋራ ነው። ገብቷችኋል አይደል? ሁለት ሰው ተመካክረው ተነጋግረው ነው ያን ፍቅር ሊያስቀጥሉት የሚችሉት ማለት ነው። ለምሳሌ ብሩኬ በዚህን ያክል ነገሮቹ ከከበዱት እኮ እሷ ልታግዘው ይገባል እኮ። አሁን ሁሌም እንደሚታየው ሰዎች ገፍተው የሚመጡት ከብሩኬ ላይ ነው አይደለ? አሁን ብሩኬ እንግዲህ ሀይሚ የምታፈቅረው ሰናት ብሩኬን አይደል? ስለዚህ ቢያንስ ያን የፍቅሯን ያክል እኮ መታገል አለባት አይደለ? ገፍተው የመጡት ሰዎች እኮ ካፈር መደባለቅ ትችላለች። ማንሽ አንቺ ማራባሽሽ ውጪልኝ ብላ ማለት ነው። ግን ያንን ነገር አትጠቀምበትም እሷ። ስለዚህ ይሄን ነገር እኮ ማስተካከል ይጠበቅባታል። እኔ አንዳንድ ነገሮች የማላልፋቸው ነገሮች አሉ ከሀይሚ ላይ እግዚአብሔርን። ከዛ በኋላ እንኳን በቃ ታግያለሁ ብትል ጥሩ ነው ሀይሚ እኮ
ቢያንስ አሁን ሀይሚ በዚህ ፍቅር እኔ ታግያለሁ በጣም እየቆሰልኩ ነው የምትለው ቁጭ ብላ መቁሰል ብቻ እንጂ እሷን እንቅስቃሴ አላሳየችም። ገብቷችኋል? በሚመጡ ሰዎች ላይ አንድም ነገር አትናገርም ማለት ግዴታ እሱ ያድርገው ነው ሁሉን ነገር እና በእርግጥ ይሄ መከባበር ሚስትን ማስከበር ምናምን ከባል የመጣ ነው። ነገር ግን ደግሞ ማለት ነው እራሳችን እኮ በቻል ነው መጠን ራሳችን ልናስከብረው ይገባል። እና ስለዚህ ሀይሚ ከኔ ምንድነው የምትፈልጉት? በቃ እኔ አልፈልጋችሁም ከህይወቴ ጥርግርግ ብላችሁ ውጡ እያለ ስለሆነ ውጡላት። እኔ ከሀይሚና ከብሩኬ ላይ አንድ ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? ቪዲዮ ሲሰሩ ማለት ነው ይሄ ማዳላት ምናምን የሚባል ነገር የለም። ዛሬ በብሩኬ ከተሰራ ነገ በሀይሚ ከተሰራ በብሩኬ ከሩታና ከማን ነበር ከሩታና ከአብርሽ ላይ ሂዳችሁ ስታዩ ማለት ነው ሩታ ሁሌም በየትኛውም ቤት ትዞራለች። ቪዲዮ በሱ አይለቀቅም። በሳምንት አንዴ ምናምን ነው የሚለቀቀውና ከዚህ ላይ ከነሱ ላይ የምወድላቸው ስራቸውን እኩል ነው የሚሰሩት። ገብቷቸዋል አይደል? ከዛ በስተቀር ግን ያለው ነገር ሀይሚ ማስተካከል አለባት። ቢያንስ መውደድ ብቻ ምንም ትርጉም የለውም። ገብቷቸዋል አይደል? በሆነ ጊዜ ላይ የሆነ ተፍተፍ ማለት አለ፣ ማገዝ አለ አንዳንዴ። እንዴ ታዲያ መዋደድ ምን ማለት ነው? መፋቀር ምን ማለት ነው? አጉል በቃ ቃሉን መከተል ነው። ቢያንስ እኮ ብሩኬ በቃ ነው የተሸነፈ ያለው አግዥኝ ለሁለቱን ፍቅራችን እናድነው ሲላት እሷ ልትቀበለውም ልታግዘውም ፈቃደኛ አይደለችም። ሲቀጥል ደግሞ ሰው ታሞ እንኳን ታመምክ እንኳን አየሁ ምናምን አይባልም። ሀይሚ የምሬ ነው። አሁን ብሩኬ እንደዚህ ቢልሽ በጣም ነው የሚሰማሽ፣ በጣም ነው የምትሰበሪ። ሲጀመር ብሩኬ እንደዚህ አይልሽም። ሐኪም ቤት ሳለች እንዴት ነው ከሆዷ ላይ ራሱ ሲንከባለል የነበር ሲቁነጠነጥ የነበር ምስኪንዬ። እና ሀይሚ በተናደደች ሰዓት የምትናገራቸው ነገሮች በጣም ከባባድ ናቸው። እና ምንድነው ሀይሚን እንደዛ አመናጭቀ ስታወጣት ለአንተ ምንም አይደለም። ያብሰላት ግን በዛን ያክል ደረጃ ተንከባከብካት። ሀይሚና ብሩኬ የተገናኙበት ነገር በጣም ከባድ ነበር። በሰዓቱ በማያውቀው ነገር በጥፊ ያጮለችው እሱም የንዴቱን ነው እንደዛ ማድረግ አልነበረበትም። ይሄንም ማድረግ አይጠበቅበትም ነበረ። ግን በቃ በሰዓቱ ተናዷል። የሚያደርገውን ነገር ቅጡ ስለጠፋው እሷን ገፍትሮ አስወጣት ማለት ነው። እና የትናንቱ አበባና ወይኑ ማለት ነው ሳይከፍቱም ማለት ሳያነሳሱ ሳይጠራርጉ የጠበቋት እሷ አይታው እንድትበሳጭ እንድትቃጠል እንድትናደድ ነው የሚል ነገር ማነሱና ማለት ነው። ይሄን የሚያደርገው ደግሞ ብሩኬ ነው ከፍፄ ጋር ተመሳጥሮ የሚሉት እነሱ ናቸው። በጣም ያሳፍራል። ግን የምሬን ነው ማለት ብሩኬ ይሄን ያክል ክፋተኛ ሰው አይደለም። በተለይ ደግሞ ለዛውም ከሀይሚ ላይ ነው እንደዚህ አይነት ክፋት የሚሰራው። በእሷ መናደድ በሀይሚ መበሳጨት እሱ የሚጠቀመው ነገር አለ? ምንም የሚጠቀመው ነገር አለ? ምንም እኮ የሚያገኘው ነገር የለም። ሀይሚ ብትናደድ ሀይሚ ብትበሳጭ እሱ ከዛ ጋር ስንት ነገር እየተናገረች ነይ በቃ እንመለስ፣ እኔ ደብሮኛል፣ ቤቱ ብቻዬን መሆን አልፈልግም፣ አብረሽኝ ሁኝ እያለ እየተናገረ እዚህ ጋር ሌላ ታሪክ ሲጀመር ይሄን ነገር በመልካም አስሙት እስኪ። አሁን እኔ ይሄን ነገር በመልካም አሰብኩት በቀና ወይ አሰብኩትና ማለቴ ካየሁት በኋላ በደንብ ወይ ይሄን ነገር ያላነሱት ያስቀመጠው ሀይሚ ከካሜራ ጀርባም እንዳጠረጥር ፈልጎ እንዳልተከፈተ ያ ወይን ምንም ነገር እንዳልተሰራ ፈልጎ እንድታየው ፈልጎም ሊሆን ይችላል። ይሄ በመልካም ጎኑ ያሰብኩት ነው እኔና ምክንያቱም ካሜራው ከተዘጋ በኋላስ ማን ያውቃል ምን አድርጋችሁ እንደሆነ ብላ ብትናገር አሁን ለምሳሌ ያንን እንደ ምስክርነት ለማስቀመጥም ሊሆን ይችላል። ሁሌ ክፋቱን ሁሌ ተንኮሉን ማሰብ እስከ መቼ ሰው በተንኮል ታርመጥምጦ ይኖራል?